ወንድ ልጅ ከልቡ እንዳፈቀረሽ እንዴት ታውቂያለሽ? ሰላም እንዴት ናችሁ? አሸናፊ ነኝ። እንደዚህ አይነት ቪዲዮዎች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አስመሳዮች በሞሉባት ዓለም ውስጥ ስንኖር አንድ ሰው ከልቡ እንዳፈቀረን እንዴት ነው የምናውቀው? ምክንያቱም ብዙዎች በፍቅር ስም ዋጋ ከፍለዋል። ብዙ ሰዎች ለማይሆን ሰው ዋጋ ከፍለዋል። ስለዚህ ይህንን ዋጋ ለማያፈቅራችሁ ሰው ዋጋ መክፈል ካልፈለጋችሁ ይህንን ቪዲዮ እስከ መጨረሻው ድረስ በማድመጥ ራሳችሁን አድኑ። የመጀመሪያው ደረጃ ወይም አንደኛው ወንድ ልጅ ካፈቀረሽ የሚገባሽን ክብር ይሰጥሻል። የማያከብርሽ ከሆነ ላንቺ የሚገባሽን ክብር ካልሰጠሽ የሚያመነጫጭቅሽ ከሆነ ይሄ ወንድ አያፈቅርሽም። ምክንያቱም ሰው ሲያፈቅር ለሚያፈቅረው ሰው የሚገባውን ዋጋ ነው የሚሰጠው። ፍቅር የሆነን ሰው ዋጋውን እንድታውቁ ነው የሚያደርጋችሁ ማለት ነው። እንኳን አንቺን አይደለም በአካባቢሽ ያሉ ሰዎችን አንቺ የምትወጃቸውን አንቺ የምትያቸውን ሰዎች በሙሉ ያከብራል። ምክንያቱም እነሱ የአንቺ አካል ናቸውና። አንድ ስቶሪ እነግራቸዋለሁ። አንድ ወንድሜ የሆነ ጊዜ ላይ የሆነች ልጅን ያፈቅራል። እናም ያችን ልጅ በጣም ነው የሚወዳት። እሷን ስለሚወዳት የእነሱን ውሻ ሳይቀር በጣም ይወደዋል። ውጭ ላይ ያ ውሻ ሲወጣ ማንም ሰው እዛ ውሻ ላይ ድንጋይ እንዲወረውር አይፈልግም። ምክንያቱም ያችን ልጅ ስለሚያፈቅራት ውሻቸውንም በእሱ አይን ነው የሚያቸው። አየሽ፣ ወንድ ልጅ ካፈቀረሽ ላንቺም የሚገባሽን ክብር ይሰጥሻል። ላንቺ ብቻም ሳይሆን በአካባቢሽ ላሉ ሰዎች ማለት ነው። ብዙ ጊዜ ብዙ ሴቶች በብዙ ወንዶች ሲመነጫጨቁ ወይም የሚገባቸውን ክብር ሳያገኙ እኔም አይቻለሁ፣ በአካባቢም ማለት ነው። ያን የሚያደርግ ከሆነ ይሄ ወንድ በመጀመሪያ ደረጃ አያፈቅርሽም። ሁለተኛ የሚገባሽን ጊዜ ይሰጥሻል። ምክንያቱም ካፈቀረሽ አንቺ ከየትኛውም ነገር በላይ ያስቀድምሻል። ምንም ያህል ጊዜ አይኖረው፣ ባለችው ጊዜ አንቺን ለማግኘት ይጓጓል። ምክንያቱም አንቺ ከሁሉም ነገር በላይ ነሻ። ነገር ግን ስራ ቢዚ አድርጎኝ ነው፣ አልተመቸኝም፣ በቃ ነገ ቀጠሯችሁን የሚያራዝም ከሆነ እሱ ሲፈልግሽ ብቻ የሚያገኝሽ ከሆነ ይሄ ወንድ አያፈቅርሽም። ካፈቀረሽ እንዳልኩሽ አንቺ እሱም ማግኘት እንደምትፈልጊው እሱም አንቺን ለማግኘት ይፈልጋል ማለት ነው። ምንም ያህል ቢዚ ቢሆን ለአንቺ ጊዜ አያጣም። ስለዚህ ካፈቀረሽ የሚገባሽን ጊዜ ይሰጥሻል ማለት ነው። ሶስተኛ በየትኛውም ሁኔታ ውስጥ አንድ አይነት ሰው ነው የሚሆንልሽ። በፍቅር ግንኙነት ውስጥ 2 ዓመት ስትኖሩ የመጀመሪያው ዓመትና ሁለተኛው ዓመት ላይ ይሄ ወንድ የሚቀየርብሽ ከሆነ እየተለወጠብሽ እንደሆነ የሚሰማሽ ከሆነ ይሄ ወንድ አያፈቅርሽም። ስለዚህ ወንድ ልጅ ካፈቀረሽ የመጀመሪያዋ ቀንም 3ኛው ዓመትም 5ኛው ዓመት ላይም አንድ አይነት ሰው ነው የሚሆነው። እንዳውም የበለጠ እየተረዳሽ የበለጠ እያፈቀረሽ ነው የሚሄዱ። ለምን? ፍቅር ሲባል ብዙ ጊዜ ይሄ ባጭር የሚቀጭ ነገር አይደለም። በልባችን ይጸነሳል። ልክ እንደኛ እድገት ያድጋል ያድጋል ያድጋል። የኛ እስትንፋስ ስትወጣ ያበቃል። እውነተኛ ፍቅር ያ ነው። ስለዚህ በየትኛውም ሁኔታ በየትኛውም ጊዜ አንድ አይነት ሰው ነው የሚሆነው። ለምሳሌ መጀመሪያ አካባቢ ላይ በጣም የሚደውልልሽ ሊያገኝሽ የሚሞክር ቴክስቶችን በቶሎ ቶሎ የሚመልስ ቶሎ ቶሎ የሚደውልልሽ፣ ከዛ ግን በቆይታ ሂደት ቀድሞ የሚያደርጋቸውን ነገሮች ካላደረገ ይሄ ወንድ አላፈቀረሽም ማለት ነው። ምክንያቱም እየሰለቸሽው ነዋ። የሰው ልጅ ደግሞ በባህሪው ስልቹ ነው። ነገር ግን ፍቅር ሲኖር ፍቅር ያንን ሰው ሁልጊዜ አዲስ እያደረገ ነው የሚያሳየን። ልክ እንዴት ነው በጣም እርቧችሁ የሆነን ምግብ እየበላችሁት አጠጉትም ፍቅር ልክ እንደዛ ነው። ነገር ግን አንቺን ለተወሰነ ጊዜ አግኝቶሽ እንደ በፊቱ ማያገኝሽ፣ እንደ በፊቱ ማይደውልልሽ፣ እንደ በፊቱ ማይንከባከብሽ ከሆነ ይሄ ወንድ አሁንም አያፈቅርሽም ማለት ነው። ካፈቀረሽ በየጊዜው ዋጋሽን እየተረዳ እያከበረሽ የሚገባሽን ጊዜ እየሰጠሽ ከአንቺ ጋር ይቀጥላል ማለት ነው። አራተኛ አይዋሽሽም። ወንድ ልጅ ካፈቀረሽ መቼም ቢሆን አይዋሽሽም። ምክንያቱም ሰው ሲያፈቅር ሁልጊዜም እውነትን ነው የሚያስቀድሙ። የራሱ አካል ነሽ፣ ገባሽ? ህልሙን ያጋራሻል። የትኛውም ነገር ከአንቺ የሚደብቀው ነገር የለም። ነገር ግን
ካንቺ ነገሮችን መደበቅ ከጀመረ ገባሽ? ቀድሞ ስልኩን እንደፈለገው የሚሰጥሽ ከሆነ ከጊዜ በኋላ ግን ስልኩን ካንቺ መደበቅ ከጀመረ ይሄ ወንድም አያፈቅርሽም። አይሽ ሲያፈቅር በቃ እኔ ማለት ይሄ ነኝ ብሎ ልክ እንዴት ነው ራስሽን መስታወት ፊት እንደምታዩ ግልጥ ነው የሚልልሽ። ድብቅ አይሆንም ሰው በቃ ግልጥ ነው የሚለው። እንዴት ነው ልክ የሆነ ጨለማ ላይ ብርሃን ሲበራበት በቃ እንደዛ ነው። ነገር ግን ጥርጣሬ ውስጥ ከከተተሽ የጠየቅሽውን ጥያቄ በተገቢው የማይመልስልሽ ለምን ይሄ የሆነ ስትዩ መሸሽ መሽሎክሎክ ምክንያት የሚያበዛ ከሆነ አሁንም ይሄ ወንድ አያፈቅርሽም ማለት ነው። ስለዚህ የሚያፈቅርሽ ወንድ መቼም ቢሆን አይዋሽሽም። ሰው ሲያፈቅር ነፍስ ለነፍስ ኮኔክት መደራረግ ነው። ሰው ደግሞ ራሱን አይዋሽም። ስለዚህ የሚያፈቅርሽ ወንድ አይዋሽሽም። 5ኛ ነፃነት ይሰጥሻል። የት ገባሽ የት ወጣሽ በዚህ ገብቶ ይሄን ሰዓት አንቺን የሚቆጣጠር ከሆነ ያው እንዳያፈቅርሽ። ምክንያቱም ሰው ሲያፈቅር ነፃ መውጣት ነው፣ ማመን ነው። አይጠራጠርም። በሙሉ ልቡ ነው የሚያምንሽ። የሆነ ቦታ ሄዳ እንደዚህ ልትሆን ነው፣ እዚህ ቦታ ላይ መሄድ የለብሽም፣ ይሄንን ማድረግ የለብሽም፣ ለምን እንደዚህ ያደረግሽ፣ እንደዚህ ያንን ነገር ካበዛ ይሄው እንዳያፈቅርሽም ማለት ነው። ምክንያቱም ምናልባት እሱም አስመሳይ ስለሆነ ተጠራጣሪ ስለሆነ በአንቺ ላይም ሄጅ ስለሆነ ሊሆን ይችላል እንደዚህ የሚያደርገው ማለት ነው። አንዳንዴ ሰዎች የራሳቸው ማንነት ሰው ጋርም ያለ ይመስላቸዋል። ሌባ እናት ልጇን አታምንም እንደሚባለው ማለት ነው። ስለዚህ ነፃነት የማይሰጥሽ ከሆነ ይሄው እንዳያፈቅርሽ። በቃ ሰው ሳፈቅር ማመን ነው፣ እስከ ጥግ ድረስ ማመን ነው። የኔ ፍቅር የትም ብትሄድ የትም ከኔ ውጪ ሌላ ወንድ አታይም ማለት ነው። በቃ እርግጠኛ ነው የሚሆነው። ምንም ገባሽ እስካላየ ድረስ እንዲያረገች እንኳን ቢሉት አያምንም። ስለዚህ ከልቡ ከወደደሽ ነፃነት ይሰጥሻል ማለት ነው። ነፃነት እንዲሰማሽ ያደርጋል። 7ኛ ደህንነት እንዲሰማሽ ያደርጋል። አካላዊ ብቻ ሳይሆን ለስነ ልቦናሽም ይጠነቀቃል። አይጎዳሽም። ገባሽ? ምክንያቱም ያንቺን ጉዳት ካፈቀረሽ በአይኖች ውስጥ በአንቺ አይን ውስጥ ጉዳቶችሽ ነው ያለው። ያኔ ደግሞ እሱ ራሱ ስለሚጎዳ ማለት ነው። ምክንያቱም የምንወደውን ሰው እንጠብቀዋለን፣ እንንከባከበዋለን። ያ ሰው ሲጎዳ፣ ያ ሰው የሆነ ነገር ሲሆን ማየት አንፈልግማ። ለምን? ለራሳችን ስንል። ገባሽ? ሰው አንቺን ስለሚያፈቅርሽ የአንቺን ደስታ ነው የሚፈልገው። ምክንያቱም አንቺ ስትደሰች ሲያይ እሱም የበለጠ ደስተኛ ስለሚሆን ማለት ነው። አንቺን በመንከባከብ ውስጥ ስለ አንቺ ብዙ ነገር በመሆን ውስጥ አንቺን ከሚያስደስትሽ በላይ እሱ ይደሰታል። ለምን? ስለሚወድሽ ስለሚያፈቅርሽ የአንቺን ደስታ ማየት ነው የሚፈልገው። ሀዘንሽን ማየት አይፈልግም። ገባሽ? በየትኛውም ቦታ ከጎንሽ እንደሆነ እንዲሰማሽ፣ በቃ እሱ እንዳለሽ እንዲሰማሽ። ገባሽ? ምንም ነገር ፍራቻ እንዳይሰማሽ ያደርግሻል። ስለዚህ ወንድ ልጅ እነዚህ ነገሮች ካደረገ ከልቡ ይወድሻል፣ ከልቡ ነው የሚያፈቅርሽ ማለት ነው። እንዲህ አይነት ወንድን ወደኋላ እንዳትሄጂ። አብራችሁኝ ስለቆያችሁ አመሰግናለሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑኝ። እንደዚህ አይነት ቪዲዮዎች ይደርሳችኋል። ይመቻችሁ፣ ሰላማችሁ ይብዛ። እወዳችኋለሁ።